ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። ኮቪድ ተመልሷል። ኢትዮጵያን 2019 ዓመተ ምህረት ጠብቆ ኮቪድ-19 ድጋሚ እንግዲህ ወደዚህ ምድር ብቅ ብሏል። የኢትዮጵያ ወታደሮች ድንገተኛ ጥቃት ተፈጽሞባቸው ህይወታቸው አልፏል። የአማራ ማህበረሰብ እንደ አይሁድ ህዝብ እየተሳደደ በየቦታው የሚገደል ሆኗል። በአገራችን እናትና አባታችን አዳምና ሔዋን ናቸው ብለን የምናስብ ልባችን በሐዘን ይሰበራል። አማራ ለኔ የስልጣኔ የድንቁርናዬ የጨለማ አስተሳሰብና ዘመን የተሻረበት ዋጋ የከፈለ በባዶ እግሩ ሄዶ እኔን ጫማ እንድለብስ ያደረገ ቀና በኢትዮጵያዊነት ላይ ቆርጬ እንድናገር ያደረገ ወላጋ ካንተ ጋር ለማውራት እኔ እንትን የለኝም። ወላጋ መጀመሪያ ወላጋ ነበር የናታቀም ለሰድብ ነው የገባሁት። እኔ መሳደብ ብቻ ነው የገባሽው? እሺ ስንት ደቂቃ ትፈልጊያለሽ ለመሳደብ? ከእስልምና ሲወጡ እንዲቀላል አይደለም። በዚህ ዓመት ራሱ የተገደሉ ወደ 4 ልጆች አሉ ከእስልምና ወጡ ማለት ነው። አዶናይ የኢሬቻ አምባሳደር በመሆን ተመረጠ። ሰላም እንዴት ናችሁ? በድጋሚ በአዳዲስ ቪዲዮዎች ተመልሼ መጣሁኝ። ብዙ ሰዎችን ህይወት እየቀጠፈው ኮሮና ቫይረስ በድጋሚ እንደተከሰተ እየተነገረ ይገኛል። በለንደን ከተማ የሚገኙ ኢትዮጵያውያኖች ከፍተኛ የሆነ የተቃውሞ ሰልፍን ወጥተዋል። የኢትዮጵያ ወታደሮችም ድንገተኛ ጥቃት ተፈጽሞባቸው ህይወታቸው እንዳለፈ መረጃዎች እየወጡ ይገኛሉ። ፕሮቴስታንት እምነት ተከታዮች አስቴር በዳኔንም ጨምሮ ማለት ነው ስለ አማራ ህዝብና ስለ አማራ ህዝብ ሉዓላዊነት እየተናገሩ ይገኛሉ። ብዙሃኑን በአንድ ራስ ሁለት ምላስ የሚሉ አስተያየቶችን ሰጥተዋል። እዚህ ዓመት ክርስትናን ስለተቀበሉ ብቻ 4 ሰዎች እንደተገደሉ እፎይ እየነገረን ይገኛል። በተመሳሳይ ሁኔታ እፎይን ካልሰደብኩት ብላ ያለቀሰችዋን እህት እፎይ ላይቭ ላይ አስገብቶ እንድትሰድበው ፈቅዶላታል። ጉዳይም ብዙሃኑን እያነጋገረ ይገኛል። እዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ከሁሉም አስቀድመን ግን አንድ ብላቴና ከድቅድቅ ጨለማ ወደሚደነቅ ብርሃን መጥቷል። እሱን እንመልከት። ሙዘሚል ወንድማችን ከእስልምና የመጣ ልጅ ነው እና አይ ቲንክ እንደነገረኝ ስም እንዲወጣለት ይፈልግ ነበር እዚሁ እና ኔትወርኩ አይ ቲንክ እያስቸገረው መሰለኝ። ኔትወርክ እያስቸገረው ነው። ስም አውጡልኝ፣ የክርስትና ስም እዚህ ከእናንተ ነው ፈልገው የሚል እኔ እንደሆነ ታውቃላችሁ። እኔ መሐመድ ከድጃ ምናምን አሊ ኡመር ምናምን የሚል ሳነብ ኖሬ የክርስትና ስም የክርስቲያኖችን ስም የመጠሪያ ዓላማዊ ማለት ነው። አታወጡለትም እንዴ? ጋሽ ስም አውጡለት በእኔ ስም ናችሁ። ይመስገን ነው። እንኳን ደህና መጣህ። አሁን በጣም አሪፍ ነው። የኛ ይሰማል? አዎ ይሰማኛል። ይሁን እየተቆራረጠም ቢሆን ኦኬ፣ ደስ ብሎናል። እንኳን ወደ ክርስትና ህይወት መጣህ እያሉህ ነው ወንድሞቻችን። አመሰግናለሁ። እንኳን ደህና ቆያችሁ ነው የሚባለው። እንዴት ነው ክርስትና? በጣም 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 አሪፍ ነው። ከዛ ከድቅድቅ ጨለማ ወደዚህ ያመጣ ጌታ ክብር ምስጋና ለሱ ይሁን። ህይወቱ ሁለቱ ልዩነቱ እንዴት ነው? በዛ በነበረና አሁን ባለ ፊልም የምታደርገው አምላክን አምላክን አባቴ ጌታዬ ብለህ ስትጠራውና ይሰማል? ባሪያ ነኝ። ኦኬ፣ አይሰማም? ያው ነው የሱ ኔትወርክ ትንሽ ስላስቸገረው ነው። እሱ ኔትወርክ መሰለኝ። ያ ዋናው ወንድማችን በዚህ ከእስልምና ሲወጡ እንዲቀላል አይደለም። በዚህ ዓመት ራሱ የተገደሉ ወደ 4 ልጆች አሉ ከእስልምና ወጡ ማለት ነው። ወደ 4 ልጆች የተገደሉ አሉ ከእስልምና ወጥተው ወደ ክርስትና ይመጡ። እንዲቀላል አይደለም። ከእስልምና ሲወጣ ከስደት ከቤተሰብ እስከ መፈናቀል እስከ ሞት ድረስ የሚደርስ ማለት ነው። መስዋዕትነት የሚከፈልበት ነው። ወንድማችን ሙዘሚልም ከዛ ወደዚህ የመጣ እንደመሆኑ አይ ቲንክ ኔትወርኩ እያስቸገረ ስለሆነ ነው የተወሰነ ክርስትናውን ቢለን ደስ ይለን ነበረ። ሜቢ ይሰማል አሁን? በሞት ጥላ ውስጥ እየተካሄደ ነው ክርስትና። ዝም ብለህ አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላል። ለእናንተ ማታውቁት ትችላላችሁ። ክርስትና ውስጥ ለነበራችሁ ሰዎች ዝም ብለህ ትወጣለህ፣ ትገባለህ፣ ትሄዳለህ፣ ትመጣለህ። ምን ያህል ጫና አለው፣ ምን ያህል ከባድ ነው የሚደርስብህ ከዛ ስትወጣ ጠንቅቀን እኛ እናውቀዋለን። ምን ያህል ስቃይ እንደሚደርስባቸው ቆይቶ የሚደርስ ምን ያህል ፈተና እንደሚደርስባቸው፣ ምን ያህል መከራ እንደሚደርስባቸው፣ ምን ያህል እንግልት። እፎይ በቃ ሌላ ቀን እገባለሁ። አሁን ስም አውጡልኝና ልውጣ። የመታወቂያ ስም
የመታወቂያ ስም አውጡልኝ እያለ ነው። ማን አላችሁት? የሚገርም ስም ስጡት። ኮሜንት ላይ ጻፉና ከዛ ላይ አንዱን ሴሌክት እናደርግለታለን። ሎዲንግ ስንስጠው የአብ ስራ እያሉህ ነው። የአብ ስራ፣ ኢዮብ፣ ናትናኤል፣ ኢዮብ፣ ናቲ፣ ሳሙኤል፣ የአብ ስራ አባቶች ዘኪዮስ ብለው ነው ያወጡልኝ። ዘኪዮስ ኦኬ። የአባቶችን እንቀበላ እናጽድቅ። እሱ ነው የአባቶችን አልተቀበልከውም አንተ? እንዲቀየር ፈልገህ ነው? ሌሎች የሰጡን አባቶች ያጸደቁት ቢሆን ጥሩ ነው። ያው ምናልባት ኢንኬዝ ደግሞ የሱ ፕሪፈረንስ እሱን እንቀበል ካን ትርጉም ላይ እንትን ካልን ወይም በውስጥ እናወራለን። ዘኪዮስም ጥሩ ስም። ኔትወርኩ በጣም ዝገን። እሺ አመሰግናለሁ በጣም። እሺ በርታ፣ እግዚአብሔር እርዳ፣ ያጠንክርህ። ከዚህ በላይ በቤቱ ያጠንክርህ። ስር ሰፍቶ ሁሉን የምሰበስብበትን በዙሪያ ያሉትን የምጠራበትን ያደርግልህ። ጠንካራ ልክ እንደ ጳውሎስ ብዙ የመንፈስ ልጆችን የምወልድበት ያደርግልህ። አንተን አይተው ሰዎች ተስበው የሚመጡበት እንጂ አንተን አይተው ሰዎች የሚወጡበት እንዳይሆን አንተን ያጠንክርህ። አንተም ደግሞ ሰዎችን የምስብበት ያደርግህ። በርታ። ልጁን እንዳያችሁት ነው። በጣም ወጣት ልጅ ነው። እኔ ቲክቶክ ላይ ቆይቻለሁ። ዘወር ስል ይህ ልጅ አገኘሁትና የሚያስተላልፈው መልእክት በጽሁፍ ነው። ጽሁፎቹን በጣም የሚስቡኝን ጽሁፎች አሁን አነብላችኋለሁ። ቃላቶችን አያወጣም፣ ግን ሲያስተላልፍ የነበራቸው መልእክቶች ፕላስ ደግሞ እንዴት ወደ ክርስትና የመጣበት የሚገርም አስደናቂ መልእክቶችን በቲክቶክ አካውንቱ በጽሁፍ መልክ የሱን ፎቶና በጽሁፍ መልክ እያጋራል። ለምሳሌ ወደ ክርስትና የመጣበት መንገድ በጣም ነው የሚደንቀው። የእፎይ ሚናም በጣም ትልቅ እንደሆነ ጽፎታል። አነብላችኋለሁ። ከዛ በፊት ግን መጀመሪያውኑ ወደ ክርስትና የመጣበት መንገድ ልንገራችሁ። ታዋቂ ኡሙ አይመን ቁርአንን መርከዝ ቁርአን ቀርቼ አክትሜያለሁ። ከኔ በላይ አዋቂ ያለ አይመስለኝም ነበር። አንድ ቀን አንዱ ኡስታዝ ክርስቲያኖችን መጽሐፍ ቅዱስ አንብቡ ሙስሊም ትሆናላችሁ ሲል ሰማውና እኔም እስቲ ጉዳቸውን ልየው ብዬ ማንበብ ጀመርኩ። እንደጀመርኩት ባነብ መጥገብ አልቻልኩም። ተቃራኒ ሆኖ ለኢየሱስ ክርስቶስ እጅ ለመስጠት ጊዜ አልወሰደብኝም። ለሰው ልጆች ያለው ፍቅር ደነቀኝ። ተጠመድኩ። ድል አለ በቃሉ ከሁለት ሞት ዳንኩ፣ መስቀሌንም አንጠለጠልኩ ይላል። ይሄ ወደ ክርስትና የመጣበት መንገድ ነው። ከዛ ደግሞ ሌሎች እንትኖች በጣም ነው ደስ የሚሉት። ሌሎቹ የጻፋቸው ነገሮች ለምሳሌ ወደዚህ እንዲመጣ ትልቁን ሚና የተጫወተው በህይወቱ ላይ እፎይ እንደሆነ በጽሁፍ መልክ ነው የሚናገረው። እንደነገርኳችሁ ይሄ ልጅ ቃላቶችን ያወጣም፣ መልእክት የሚያስተላልፈው በጽሁፍ መልክ ነው። ቤተሰቦቼ፣ ጓደኞቼ፣ በዙሪያ ያሉ ሁሉ ክርስቲያን ስለሆንኩ ጠሉኝ፣ ሸሹኝ። ሰዎች ስለሸሹኝ፣ ስላንጓጠጡኝ ይህ ፈገግታ አልተለየኝም። ምክንያቱም ዮሐንስ 15 ከ18 እስከ 19 ያለውን የመጽሐፍ ቅዱስ ቃል ደግሞ እዚህ ጋር ገልጿል ማለት ነው። በጣም የሚገርመኝ ከወደዛ የሚመጡ ልጆች በቃ መረዳታቸው በደንብ ያውቃሉ፣ ያነባሉ፣ በደንብ ነው የሚያነቡትና ይህንን ጥቅስ እንግዲህ እዚህ ጋር አስቀምጡናል። ምን ይላል? ዓለም ቢጠላችሁ ከእናንተ በፊት እኔ እንደተጠላሁ እወቁ። ከዓለም ብትሆኑ ኑሮ ዓለም የራሱ እንደሆኑት አድርጎ በወደዳችሁ ነበር። ከዓለም ለይቼ ስለመረጥኳችሁ የዓለም አይደላችሁም። ዓለም የሚጠላችሁም ስለዚህ ነው ብሎ ጥቅሱን አስቀመጠ ማለት ነው። በእናንተ ዛቻና ድብደባ የሚቆም እምነት የለኝም፣ ለዘላለም ክርስቲያን ነኝ ይላል። በጨለማ ስኖር እግዚአብሔር በልጆቹ በኩል የላከልኝ ከምንም በላይ ደግሞ በጣም የደነቀኝ ይቺ መልእክቱ ነች። አዳምጡ ምን እንደሚል። በጨለማ ስኖር እግዚአብሔር በልጆቹ በኩል የላከልኝ አንድ ሐዋርያ አለ። እንዲህ በብርሃን እንድኖር መንገዱን የጠረገልኝ አንድ ግለሰብ። ይሄው የኔ የዘመኑ ሐዋርያ ወንድሜ ጥላ ከክፉ ሁሉ ይሸሽግህ እግዚአብሔር ይጠብቅህ ይላል። ከዛ እዚህ ጋር ደግሞ በጣም የሚያሳዝን ፎቶ ለጥፏል። ይሄኛውን ፎቶ አልለጥፍላችሁም እኔ ምክንያቱም የተመታበት ደም የፈሰሰበት እንትን ስለሆነ ዩቲዩብ ይከለክላል። ምን ይላል? የሰፈር ሰዎች ተፈንክቻለሁ ክርስትናን በመቀበሌ የደረሱብኝ ጉዳቶች ነው የሚለውና በሰፈር ሰዎች ተፈንክቻለሁ፣ በቦክስ ተመትቻለሁ ይላል። ከዛ እዚህ ጽሁፍ ላይ ግንባሩን የተመታበት ደም የፈሰሰበት ፎቶ ለጥፏል።
የገዛ አባቴ እጄን እስኪያብጥ ድረስ ገርፎኛል ይላል። እዚህ ፎቶ ላይ በተመሳሳይ ሁኔታ እጁ በፕላስተር ተጠምጥሞ የተደበደበበት ይታያል። አሁንም ዩቲዩብ ስለሚከለከል አልለጥፈውም። እናንተ ግን ይህንን ልጅ ፎሎ አድርጉት፣ እዛውም ገብታችሁ የሚለቃቸውን ነገሮች ተመልከቱ። ከምንም በላይ የጎዳኝ የአባቴ ጥቃት ነው ይላል። እግዚአብሔር ይመስገን ያ ሁሉ ፈተና ተቋቁሜ በህይወት አሁንም አለው፣ በጸሎት አስቡኝ አለ። ደግሞ በጣም ለጋ ነው እጅግ በጣም እና ኢቭን ክብረ በዓል እንኳን ለማንገስ ሲሄድ ሲዘምሩ ምናምን እንደዚህ በዚህ መልኩ ደስ የሚለው እጅግ በጣም በዚህ እድሜው ማምለጡና ቀሪ ዘመኑን በብርሃን ውስጥ እንዲመላለስ መፍቀዱ የብልህ ሰው ውሳኔ ነውና ሌሎች መንታ መንገድ ላይ ያላችሁ እህቶችና ወንድሞቻችን በዚህ መልክ እንድትመጡ እንጋብዛችኋለን። በእርግጥ መንገዱ ከባድ ነው፣ ወንድማችን እንዳለው በጣም ከባድ ነው። የናንተ ይለያል። እንዲሁ በሁለቱም ከመሞት አንዱን መወሰን አስፈላጊ ነውና ይህን እንድታደርጉ እህታዊ ጥሬን አስተላልፋለሁ። ሌላኛው ደግሞ በጣም መነጋገሪያ የሆነው ይሄኛው ቪዲዮ ነው። ልሰድብ ነው የገባሁት እኔ። ለመሳደብ ብቻ ነው የገባሽው? እሺ ስንት ደቂቃ ትፈልጊያለሽ ለመሳደብ? አዎ ልሰድብ። በቃ በጣም እንደዚህ ጉስቆል ባረገ ደስ ይለኛል። አስቀያሚ ነው። እሺ ስንት ደቂቃ እኮ ስንት ደቂቃ ልፍቀድልሽ? ደቂቃ ለያዝልሽ። እኔ በፈለኩት መሳደብ እችላለሁ። እስክታወርድኝ ድረስ መሳደብ እችላለሁ። በጣም ነው የምታስጠላኝ አንተ ማለት ነው። በቃ አህያ የማይገልጸው ሰው ነህ ማለት ነው። እንዴ አህያማ ከሆንኩኝ እኔና አንቺ ጸሎት እናቋርጣለን። እንደ ነብይሽ አስተምሮ ከሆነ ሴት ልጅና አህያ ጸሎት ያቋርጣሉ። ልንገርህ ማንነትህ አንተ ማለት ነው። ዝም ብለህ ማታውቀው ነው የምትዘባርቀው። በቃ አንተ ማለት የሆነ በቃ የሆነ ዝም ብሎ ሰው የሚከተልህ ነገር ነክ በጣም ነው የምጠላህ ወላሂ። እስቲ ምን ያህል በፐርሰንት አስቀምጪው እስቲ። ብቻ እንዴት እንደምሰድብህ አላውቅም። አንተ ማለት የውሻ ልጅ ታውቃለህ። የሆነ አስቀያሚ ሰው ማለት ሲጎልጥስ እንዴት እንደምታስጠላኝ ብቻ በምን መንገድ እንደምነግርህ አላውቅም። ክርስቶስ ምን ይላል መሰለሽ? ስለ ስሜ ተጠላችሁ ትሆናላችሁ በአሕዛብ ፊት ይላል። ከዚህም በላይ ደግሞ ኢቭን ሊገሏችሁ ይችላል ይላል። እኔ ግን በጣም ነው የምወድሽ፣ በክርስቶስ ፍቅር እወድሻለሁ። ምንም አታውቅም፣ አትቀባጥር። እኔ አንድ ነገር ልንገርህ ማለት ነው ወላሂ ነው። አንተ ይሁን ሙስሊም ካልሆንክ ማለት ነው ዝም ብለህ ትቀድዳለህ። በቃ ማታውቀው ወይ አዳምጫ ምንድን ነው? ከባለቤትሽ ከፍቅረኛሽ ከቤተሰብ ተጣልተሻል? ወድ ብሶሻል? አንተ በቃ ዝም ብለህ ነገሮች ማዘዋወር ነው የምታውቀው። ምንም ነገር እሺ በቃ ላዘዋወር። ይኸው ይቅርታ። ቆይ እሺ ቀጥይ እስቲ። እንወድሻለን። በቃ ምንም የማታገልቱ በቃ ዝም ብለህ የራስህ ሃይማኖት አስረዳቸው። ስለ እስልምና አይመለከትህም። እሺ ስለ እስልምና አታውራ። እስልምና ተተወራ ገመናው ይገለጣል። ሰዎች ያውቃሉ። ሰዎች ካወቁት ደግሞ አይደለም። እኔ እንደዛ አይደለም። ዝም ብለህ እስኪ ስለናንተ አውራ፣ ስለናንተ አስተምራቸው። ስለናንተ አስተምራቸው። ስገልጠው አሳፍራቸው። እሺ አሁን ጥያቄ አለሽ ወይ? ጀመር ማለት ነው። አንተ ከማንኛውም ሙስሊም ጋር አፍ መክፈት አትችልም። አንተ በጣም ትንሽ ነህ። በቃ የለ ዝም ብለህ ጅል ነገር ነህ። ወላሂ ሰው እንዴት እንደሚሰማ ከራሱን ያላቅም የሆነ ሰው ነው። ሰምተሽ ምላሽ ሀዩ አንቺ ሰው አይደለሽ እንዴ? ሰምተሽ ምላሽ እየሰጠሽ እኮ ነው። በቃ እኔ ልሰድብ ነው የገባሁት። በቃ አንተ ምንም የማታጅብ ለምንም ነገር የማትጠቅም ነክ ሲጀመር ውሸታም የሆነ ብቻ አሽቃባጭ በቃ ምንም ነገር የማታክ በነገሮች ላይ ነገር ጨምረክ መናገር ነው የምታውቀው ማለት ነው። የሆነ ማስተዋል አታውቅም። አዩ ይብራብሽ አዩዬ በቃ ስለ እስልምና አይመለከትህም። አትናገር በቃ
ይቺ ልጅ መቼም በእርግጠኝነት ከቀናቶች ከወራቶች ከአመታቶችም በኋላ ሊሆን ይችላል ተመልሳ እንደምትመጣና በብርሃን እንደ ወንድማችን እንደምትመላለስ ተስፋ አለን። ምክንያቱም በደንብ አዳምጣው በደንብ ተከታትላው ነው የገባችው። እንግዲህ ካልሰደብኩት ብላ ሪቁቁ ብላ ነው የገባችው። እሱም እንግዲህ እንዲወጣላትና ምናልባት ከቤተሰቦቿ ጋር ተጣልታ ወይም የሆነ ነገር ደርሶባት ሊሆን ይችላል በዚህ ወይ ችግሯን ታስታግስ ብሎ ፈቅዶላት ነበር። የእውነት በጣም የሚደንቅ ልጅ ነው። እንደዚህ አድርጎ እንግዲህ ትሪት አድርጓታል። የአይምሮ ቴራፒም ሰጥቷታል። እንግዲህ ሜንታሊ የሆነችው ነገር ቢኖራት ነው በዚህ ልክ እንደዚህ የሆነችው። እናም ብዙዎቹ ከዚህ በፊትም እንደነገርኳቸው አብዛኛዎቹ አሁን እሱ ላይ ቁጭ ብለው የሚማሩት እነሱ ናቸው። ቢሳደቡም ቢጋጩም ቢፋጩ መጨረሻ ላይ ምስክርነት ሲሰጡ እሰድብህ ነበር እጠላህ ነበር አሁን ግን በቃ ብርሃን አሳየልኝ እያሉ ያመሰግኑታልና ይቺ ምህታችን እንግዲህ የሆነ ቀን በምስጋና እንደምትመለስ ተስፋ እናደርጋለን። የእፎይን ድርጊት እንዴት ተመለከታችሁት? ኮሜንት ላይ ያስቀምጡልኝ። ወላጋ ካንተ ጋር ለማውራት እኔ እንትን የለኝም። መጀመሪያ ወላቃ ነበር የናታቅም የበድር ጦርነት ላይ ሄዶ ነብዬንም ጥርሱን አራግፈውለታል። የናታቅም ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ይህ እንደዚህ ነው ነብይ እንደዚህ ነው ይላል። ይከካም ኤምዲ አንተ ባላንተ ዶንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? ቆይ እቺ ደግሞ እቺ ሸልሽ ከካም አትጨማለሽ። መጀመሪያ እፎይ ሰላም ነው። ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። አኑ ቆይ እፎይ ሰላም ልበለው። ቆይ እንዴ እፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድነው? እሱ በኢየሱስ ከፍታፉል ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ይሄንን አንተ የተማርከው ነው እዚህ መተህ የምትሰደበው። እኛ የተማርነው እንዲህ አይደለም። ተማርና ያፈን ከምከፍት ክፍታፉል እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት በኢየሱስ ስም። እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ ነው እንደዚህ አንተ ቂማላም ኧረ በእናትህ አንተ ተረጋጋ። በቃ ነብይ ቅማል እንዳለበት አልነገሩህም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጠናል እስልምና እንደዚህ ነው እንደዚህ ነው። እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊትህ ላይ ጠርግልሃለሁ። 10 ደጋግመህ ፊትህ ላይ ያለውን እንትን አትጠረቅ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጥ። ስለዚህ ተረጋጋ። አሁን ቶፒኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ እየየቢሉብኝ ቆርመደጅ ሚተተርግን ዲቃላ በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ተማሩ። ከነዚህ እስልምና ይሄ ነው። አኑኑ አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ በቃ አንተ እፎይ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ አይነት ደደብ ሰው ጋር አላወራም። 5 ደቂቃ ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለግ አንተ ወንድ ከሆን ከሱ ጋር ለምን አታወራም? ከኔ ጋር አውራ። ስላላህ መጣቀኝ ነው።
እንደተመለከታችሁ ነው ገስት ላይ ያሉት በሙሉ እነሱ ናቸው። እባክህን አስቀድመኝ እያሉ እየገቡ ጥያቄዎቻቸውን እየጠየቁ ነው። እንደተመለከትነው አብዛኛውን በጣም ብዙዎች እየተመለሱ ይገኛሉ። አብዛኛዎቹም ደግሞ በተመሳሳይ ሁኔታ ሚዲያም በጣም ይፈራሉ። ምክንያቱም የሚከተላቸው ነገር ስለሚያውቁ በውስጥ በጣም ብዙዎች እየተመለሱ እንደሆነና ኢቭን ሲመለሱ እፎይ መምህራኖችን በየሶሻል ሚዲያው አዘጋጅቷል። ልክ ሲመለሱ ግሩፕ እያደረገ ለመምህራኖች ነው የሚሰጠውና አቅማችን በላይ ሆነብን፣ መምህራኖች አነሱ፣ ተማሪዎች ደግሞ በዙብኝ ብሎ ሲናገርም እንደነበረ የምናስታውሰው ነውና አሁን በድጋሜ ኑ በብርሃኑ ተመላለሱ። ታምርሽን ሰምቶ ቅዱስ ቁርባን ለመቀበል ላልቻለ ሰው ግን ተቀብያለሁ ብሎ አምኖ ሆኖለታል ባለው መሰረት እኔ እዚሁ ሆኜ ቅዳሴ ላይ አብሬ ተሰጠው እየመለስኩ ታምሯ ከተነበበ በኋላ እንደ ማንኛውም ሰው ቆርቤያለሁ ብዬ አምናለሁ። በረከቱን ተካፍያለሁ። ያለሁበት ሲቹዌሽን ባይመቻችልኝ እናንተም ካልቻላችሁ ለእናንተም ያው በቃ እንደኔ ትንሽ ጸሎት ቦታ ሰርታችሁ ለቅዳሴ ፕሌይ እያደረጋችሁ እዚህ ጋር መንጣፍ ዘርግታችሁ ዳሰት ገርማችኋል። ንስሐ ሳልገባ እኮ ነው የቆረፉት። እሺ ይሄ ልጅ ብዙ ጊዜ በቅዱስ ቁርባን ላይ የተሳሳተ አስተምሮ ሲናገር ሰምቼ አውቃለሁ። ከዛም መካከል አሁን የጠቀሳቸው የታምረ ማርያም ላይ የሚገኘው ቃል እሱ በፈለገበት መንገድ ነው የተረጎመ እንጂ አባቶች እንዲህ ብለው አንድም ቦታ ላይ ሲያስተምሩ አልሰማንም አላየንም ጭምር ነው። በመጀመሪያ ደረጃ ኮፒ ሊንክ ሼር ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ግን ታምረ ማርያም ላይ ያለው ስጋው ደሙን መቀበል ያልተቻለው ታምርሽን ሰምቶ ይሆንልኛል ብሎ ያመነውን ስጋው ደሙን እንደተቀበለ ይሆንለታል የሚለውን አንስቶ የልጅ ባለበት ሀገር ቅዳሴ በኮምፒውተር ከፍቼ ስላድኖ ዘርግቼ ቆሜ አስቀድሼ ስጋው ደሙን እንደተቀበልኩ ሆኖልኛል ብሎ እየተናገረ ነው። አባቶች ግን ይሄንን ነገር በፍጹም እንዲህ ብሎ አላስተማሩም። በመጀመሪያ ደረጃ ይሄ ቃል የሚተረጎመው በዚህ መንገድ ነው። አንድ ሰው ንስሐ ገብቶ ቀኖና ተቀብሎ ቀኖናውን ጨርሶ ፍታት ዞል ተደግሞለት ንስሐ አባቱ ፈቅደውለት ከዛም በኋላ ከቤቱ ተነስቶ ነጭ ልብሱን ለብሶ ነጠላውን አጣፍቶ ቤተክርስቲያን ሄዶ ኪዳን አስደርሶ ታምረ ማርያም ሰምቶ ወደ ቅዳሴ የሄደ መንገድ ላይ እግሩ ቢደማ ቢታመም መቆም ቢያቅተው እንዲሁም ደግሞ ቢያስመልሰው ወይም ደግሞ ፈሳሽ ነገሮች በውስጡ ቢመጡበት ያንን ስጋው ደግሞ ሊቀበል ስራውን ሁሉ ጨርሶ ስጋው ደግሞ ሊቀበል ደርሶ ነበርና ያንን ሳይቀበል ቢቀር ታምረ ማርያምን ሰምቷል፣ ዝግጅቱን ጨርሷል፣ ኪዳን አድርሷልና ያን ቀን ስጋው ደግሞ እንደተቀበለ ይቆጠርለታል። የሚጠነቀቀው ስጋው ደግሞ እንደተቀበለ ነው ብሎ አባቶች የሚተረጎሙት እንጂ ዝም ብሎ ብድግ ብሎ ንስሐ ሳይገባ የቤተክርስቲያን ሄዶ ለማስቀደስ ደግሞ ፍላጎት ሳይኖረው በሰው ሀገርም ቢሆን ደግሞ እንዲህ ያለ ራሱን እያጃጃለ እንዲኖር አይደለም። በቃ ታምረ ማርያም ሰምቻለሁ ስጋው ደግሞ ተቀብያለሁ ማለት ነው ማለት አይደለም። ይሄን ሁሉ ዝግጅት አድርጋችሁ ቀኖና ተቀበላችሁ ንስሐ ገብታችሁ ስጋው ደግሞ ልትቀበሉ ጫፍ ላይ ደርሳችሁ የሆነ አደጋ እናንተ ላይ ቢፈጠር ሰውነታችሁ ቢደማ ፈሳሽ ነገር ቢወጣችሁ ብትታመሙ መቆም ባትችሉ ያ ሁሉ ዝግጅታችሁ ታምረ ማርያምን መስማታችሁ ስጋው ደግሞ እንደተቀበላችሁ ይሆንልኛል ይደረግልኛል ብላችሁ እመኑና ሆኖላችኋል ማለት ነው ብለው አባቶች የሚያስተምሩት እንጂ በሰው ሀገር ነኝ ብሎ ኮምፒውተር ላይ ቅዳሴ ከፍቶ ስራድኖ ዘርግቶ ምናምን ቁጭ ብሎ ስጋው ደግሞ ተቀብያለሁ ብሎ እንደዚህ አይነት አስተምሮ ለሰዎች መናገርና ማስተማር ተገቢ አይደለም። አሁን በሀገር ውስጥ የሚያሉ ቤተክርስቲያን መሄድ የሚችሉ ሰዎች እቺን ነገር ይጠቀሙና ምን ይላሉ? በቃ ታምረ ማርያም ሰምቻለሁ ስጋው ደግሞ ተቀብያለሁ እያሉ ሰይጣን እንዲያርጎ እያታለላቸው ከአማናዊው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደግሞ ያርቃቸዋል። እንዲህ አይነት አስተምሮ ስትናገሩ አባቶች ምን ይላሉ የሚለውን ነገር አይታችሁ እንጂ እናንተ ደስ ስላላችሁ ወይም ደግሞ ደፋር ስለሆናችሁና በፈለጋችሁት አመለካከት ትምህርቱ ስለፈታችሁት መናገር አትችሉም። ይሄ ልጅ ይሄን ነገር ብቻ አይደለም የተናገረው። የሆነ ሰዓት ላይ እንዲህ ብሎ ሲናገር ሰምቼዋለሁ። ሰምተን እንመለስ። ንስሐ ሳልገባ እኮ ነው የቆረጥኩት። ቆይ ሳትወዱብኝ በእንገራችሁ ይሄን ያደረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ፣ ሰይጣን በሰው ላይ አድሮ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው ይሄ ምንድነው ዝም ብሎ ሻይ በዳቦ ብለን ዝም ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን ስንወስደው አይደለም የሚናደደው። ያ 3 ዓመት በፊት ነበረ ተቀሰፍኩኝ፣ ያው እስካሁን አለው። ይልቁንስ ባረከ። እሺ ይሄ ልጅ ምን እያለ ነው? ንስሐ ሳልገባ ስጋው ደግሞ ተቀብዬ አውቃለሁ። ይሄ ራሱን የቻለ ድፍረት ነው። ግን ሳትወርዱብኝ በፊት ንስሐ አባት ከመያዜ በፊት ነው ዝም ብዬ ለሊቀ ካህኑ ለኢየሱስ ክርስቶስ ኃጢአቴን ተናዝዤ ንስሐ ገብቼ ስጋው ደግሞ ተቀብያለሁ ብሎ ተናገረ። አንድ ይሄ ኃጢአት ነው። ሁለተኛ ነገር ደግሞ ድፍረትም ጭምር ነው። ከዛም ባሻገር ምን አለ? ግን ሰይጣን በሰዎች ላይ አድሮ ስጋው ደግሞ እሳተ መለኮት ነው ብቻ ብለን እንድናስብና እንድንፈራው እንጂ እንድንቀርቡ አያደርገንም። እንዲህ ብሎ የሚያስተምሩ ሰዎች የሰይጣንን አስተሳሰብ ነው የሚናገሩት። ከስጋው ደግሞ እንድንርቅ ነው የሚያደርጉን ብሎ እኔ ያኔ ከ3 ዓመት ምናምን በፊት ንስሐ ሳልገባ ስጋው ደግሞ ተቀብያለሁ መች ተቀጸፍኩኝ አሁንም እኮ ደህና ነኝ ብሎ የልጅ እየተናገረ ነው። ይሄ አስተምሮ አጋንንታዊ አስተምህሮ ነው። ስጋው ደሙን መፍራትም እሳተ መለኮትነቱን አምነን መቀበልና ስርዓቱን ጠብቀን ስጋው ደሙን መቀበል አለብን። ያኔ አንተ ስጋው ደሙን ንስሐ ሳትገባ ተቀበልክና እግዚአብሔር በቸርነቱ ምሮ ለዚህ ያደረሰና አሁን በድፍረት ወጥተህ ንስሐ ሳልገባ ስጋው ደሙን ተቀብያለሁ ግን ምንም አንሆንብኝም ስጋው ደሙን አትፍሩት እሳተ መለኮት ነው የሚሉ ሰዎችን አትስማቸው፣ ብቻ ዝም ብላችሁ እናንተ ስጋው ደሙን ተቀበሉ ብለህ እንደዚህ አይነት አስተምሮ የምትናገርና የምታስተምር ይሄን ስልጣንስ ማሰጠ ኬት መጽሐፍ ላይ ያገኘው? ይሄን ልጅ የምትከታተሉ ሰዎች መጠንቀቅ መቻል አለባችሁ። ሁሉን ነገር አቀልሎ ከስርዓተ ቤተክርስቲያን ውጪ አድርጎ ራሱ አድርጊያለሁ ብሎ ለእናንተ ስለነገራችሁ ይሄ ልጅ ትክክለኛ ቤተክርስቲያን አስተምሮ እየተናገረ ነው ማለት አይደለም። ቅዱስ ስጋውና ክቡር ደሙን በጣም መፍራትና መጠንቀቅ ውስጥ ሆነን ነው መቀበል ያለብን። ህጉን ጠብቀን ስርዓቱን ጠንቅቀን ንስሐ ገብተን ቀኖና ጨርሰን ፍታት ዞር ተደግሞልን በእለቱ ማድረግ ያለብንን ነገር አድርገን ከተቀበልን በኋላ ደግሞ መጠበቅ ያለብንን ነገር ጠብቀን ነው እንጂ ስጋው ደግሞ መቀበል ያለብን። በዚህ ልክ ቀልድ አስመስሎ ንስሐ ሳልገባ ተቀብያለሁ ግን ምንም ደግሞ እስካሁን አልተቀጸፍኩም እሳተ መለኮት ብላችሁ አታካብሩት ችግር የለውም እያለ በዚህ ልክ መናገሩ ተገቢ አይደለም። ችግር የለውም እንኳን አለም እንዳትሉኝ አስተምሮና ቴንሽኑ የልጅ እንዲህ ነው። በቃ ሰው ስጋው ደሙን እንዲያቀለው ዝም ብሎ በቃ እንደ ተራ ነገር እንደ ሻይና ዳቦ እንዲቀበለው ነው የሚፈልገው። ስለዚህ ይሄንን አስተምሮን አስተካክል። እንዲህ አላልኩም ብለህ ብትናገረም አስተሳሰብንና ልቦናን
ያን በደንብ ነው ከንግግር የተረዳሁት። ስለዚህ ኮፒ ሊንክ ሼር ፖስት እያደረጋችሁ የልጅ ሜንሽን እያደረጋችሁ አድርሱልኝ። ከምንም በላይ ከባዱ ደግሞ የእግዚአብሔርን ትዕግስት መፈታተን ነው። እግዚአብሔር ለንስሐ እድሜን ሲጨምርልን በደላችንን እየቆጠር እኔ እኮ እንደዚህ አድርጌው ነበር እንደዚህ በቃ ትልቅ ኃጢያቶች የሚያስቀስፉ ኃጢያቶችን ሰርቻለሁ ግን አልቀሰፈኝም ምንም አልሆንኩም ብሎ የእግዚአብሔር ምህረት ማናናቅና የእግዚአብሔር ምህረት እንደምንም አለመቁጠር አሊያም ደግሞ ሌሎችም እንዲሳሳቱ እኔ ምንም አልተደረኩም እንደዚህ አድርጉ ይያሉ ፑሽ ማድረግ በጣም ከባድ ነው። በእግዚአብሔር ላይ መዘባበትም ጭምር ነው። እግዚአብሔር ኃጢያት እየሰራን ዝም የሚለን እኮ ለንስሐ እድሜ እየጨመራል። ልጆቼ ነገ ይመለሳሉ፣ ነገ ተመልሰው እኔ የምፈልጋቸው አይነት ልጆች ይሆኑልኛል እያለ ነውና ከምንም በላይ ይሄ ከባድ ነው። የድፍረት ኃጢያት እንዳይገዛኝ ባሪያህን ጠብቅ ይላል መዝሙረኛው ደግሞ። ስለዚህ አሁንም ቢሆን ከምንም በላይ የድፍረት ኃጢያት በጣም ከባድ ነውና የድፍረት ኃጢያት እንዳይገዛን ሁላችንም ልንጠነቀቅ ይገባል። በተጨማሪም ወንድማችን ሲራክ እንዳለው የምንከታተላቸውን ሰዎች የምናያቸውን ሰዎች ፎሎ የምናረጋቸውን የምንከተላቸውን ሰዎች ለይተን ማወቅ መቻል አለብን። ኮሮና ቫይረስ ወይንም ኮቪድ-19 በድጋሚ መጥቷል። የዩኤስኤ ቱዴይ ዘገባ እንደሚያሳየው የኮቪድ-19 የበጋ ወቅት ስርጭት ወይንም ሰመር ዌቭ በአሜሪካ በድጋሚ በከፍተኛ ሁኔታ ማገርሸቱ ተነግሯል። የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል የሆነው ሲዲሲ መረጃ እንደሚያሳየው በአሁኑ ወቅት በአገሪቱ ውስጥ ባሉ 47 ግዛቶች ላይ የኮቪድ-19 ስርጭት በከፍተኛ ሁኔታ እየጨመረ እንደሚገኝ አስታውቋል። ታዲያ ለቫይረሱ ስርጭት መጨመር አዲስ ምክንያት ናቸው የተባሉት የኮቪድ አዳዲስ ተለዋዋጭ ዝርያዎች መከሰት፣ የአየር ሁኔታና የሰዎች ጥንቃቄ ጉድለት እንደሆነም ተነግሯል። ታዲያ ኮቪድ-19 በምድራችን ላይ ከተከሰተ በኋላ ሙሉ በሙሉ አልጠፋም። ይልቁንስ መልኩንና ዝርያውን እየቀያየረ እዚህ ደርሶ ነገር ግን አሁን ላይ በተለይ በአሜሪካም በከፍተኛ ሁኔታ ስርጭቱ እየጨመረ መምጣቱን የተነገረው። ኢትዮጵያን 2019 ዓመተ ምህረት ጠብቆ ኮቪድ-19 ድጋሚ እንግዲህ ወደዚህ ምድር ብቅ ብሎ በፈረንጆች 19 ነበረ ኮቪድ-19 የተከሰተው፣ በእኛ ደግሞ 2012። አሁን እንግዲህ ከብዙ ዓመታት በኋላ ድጋሚ ማለት ነው ሳውዝ ዌስተርን አሜሪካ ላይ እጅግ በጣም የኮቪድ-19 ምልክቶችና ታማሚዎች ወደ 3% ከፍ ብለዋል። የበጋው መምጣት ተከትሎ እንግዲህ የዚህ በሽታ አሁን ላይ እየተባባሰን እየተባለ ነው። ይሄ ነገር እንዴት ነው? አጋጣሚ ነው ወይስ ሆን ተብሎ እየተደረገ ነው? በፈረንጆች 2019 መጣ ጠፋ፣ ድጋሚ በእኛ 2019 ደግሞ ብቅ አለ ተባለ። ይሄን ነገር እንዴት ታዩታላችሁ? እግዚአብሔር ምሕረቱን ይላክልን። ታስታውሱ ከሆነ 2012 ላይ ይህ ቫይረስ ሲመጣ የተሰራጨበት ፍጥነት እጅግ በጣም ከባድ ነበር። በጣም በፍጥነት ነበር ተሰራጭቶ ብዙሃኑን የቀጠፈው፣ ብዙሃኑን ከዚህ ምድር ብዙሃኑን ያሳጣንና አሁንም እግዚአብሔር በቃ ይበለን። እግዚአብሔር በዛው ባለበት ይያዝልን። ይህ ሁሉ ምድራችን ላይ ክፋት፣ ይህ ሁሉ እያስከተለ ያለው ምድራችን ላይ የሚፈጠረው ክፋት ነው። አማራ ለኔ ማር ነው፣ የስልጣኔ የድንቁርናዬ የጨለማ አስተሳሰብና ዘመን የተሻረበት ዋጋ የከፈለ በባዶ እግሩ ሄዶ እኔ ጫማ እንድለብስ ያደረገ ቀናን በየኢትዮጵያዊነት ላይ ወርጄ እንድናገር ያደረገ አትንገሩ። ስለ አማራ ክፋት መስማትም አልፈልግም፣ የምሰማበት ጊዜም የለም። በተለይ የአማራ ማህበረሰብ እንደ አይሁድ ህዝብ እየተሳደደ በየቦታው የሚገደል ሆኗል በሀገራችን። ይሄ ታላቅ ህዝብ ግን በጣም በትዕግስት ውስጥ የሚደርስበትን ፈተና በዘሩ በወገኑ ላይ ሁሉ ነገር የሚደርሰውን ፈተና ተቋቁሞ ሀገር እንድትቀጥል የሚያደርገውን የሰላም ትዕግስት ሳላደንቅ አላልፍም። እኛ በብሔረሰብ ሳይሆን በሀገር አንድነት የምናስብ ከሀገራችን አልፈን ለሀገራችን ሰዎች ለዓለም ህዝብ እህት ወንድም ነን ብለን የምናስብ ሄደን እናትና አባታችን አዳምና ሔዋን ናቸው ብለን የምናስብ ልባችን በሀዘን ይሰበራል። እንደዚህ ባይሆን መልካም ነበረ። ግን አቤል ለእግዚአብሔር መስዋዕቱን አቀረበ፣ ቃየልም መስዋዕቱን አቀረበ። እግዚአብሔር ደግሞ መስዋዕቱን ያቀረበበትን ልብ ስላየ የአቤልን መስዋዕት ተቀበለ፣ የቃየልን አልተቀበለም። ቃየል በቅናት ተነሳስቶ ወንድሙን ገደለው፣ እሱ ወደ ፈጣሪው ሄደ። ዘላለም ግን በምድረ በዳ ሲንከራተት የኖረው ማነው? ገዳዩ ቃየል ነው። የጊዜ ጉዳይ ነው፣ ሩቅ አይደለም። ገዳይ ማን እንደሆነ አስገዳይ ማን እንደሆነ የተጨበጠ መረጃ ላይኖረን ይችላል። ነገ ሁሉም ታሪክ በዓይናችን የምናየው ይሆናል። ሁሉም እጃችን ላይ ይወድቃል። ስለዚህ ትዕግስተኛ መሆን አለብን። ያው እንግዲህ ሚዲያዎቻችን ለአንድ ዝነኛ የሚያቀርቡትን የሀዘን መስዋዕት ለህዝብ ግን ማቅረብ ሳይችሉ ቀርተዋል። ዛሬም በቴሌቪዥንና በሬዲዮ ሙዚቃ፣ ዳንስና ዳንኪራ ማየት በጣም የሚያም ነገር ነው። ሰው ቁጥር ሲሆን ስም የሌለው መልክ የሌለው ሲሆን የጻን ልጅ እናትና አባቱ ስብሰባ ብለው ሄደው ሞተው ድጋሚ የማያገኛቸው ቁጭ ብሎ ሲያለቅስ ማየት
በጣም ነው የሚያሳዝነው እኮ አሟሟታችን ራሱ 21ኛው ክፍለ ዘመን የሚመጥን አይደለም። ማን ነው ግን ጠላታችን? ማን ነው? በእግዚአብሔር የጊዜ እንጂ የሰው ጀግና የለውም። ውጫችን ሰላም ቢመስልም ሁላችንም ተገልጦ ቢታይ ግን ውስጣችን ጠቁሯል፣ ዳምኗል። ከባድ ነው። ግን እርግጠኛ ነኝ ሁላችንም ውስጥ እምነት አለ። ጨለማውን ገፎ ብርሃን ይታየኛል። የሃይማኖት መሪዎች ግን እባካችሁ ኃላፊነታችሁን ተወጡ። ቢያንስ ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ይላል። ክብራችን የሚመለሰው እግዚአብሔር እግር ስር ስንወድቅ ነው። በንስሐ መንፈስ 3 ቀን ለምን አንጾም? ለምን አናለቅስም? ለምን ወደ ፈጣሪ አንጮህም? ማለት የሰው ልጅ ቁጥር ሲሆን 200 ሰው ሞተ፣ 20 ሰው ሞተ፣ 30 ሰው ሞተ፣ 86 ሰው ሞተ ማለት ሰው ቁጥር በቃ እና እስከ መቼ ነው? ቢያንስ በአንድ ልብ ሆነን ሁላችንም እንጸልይ፣ እንደግ። ከዛ መልስ ከእግዚአብሔር ነው። እኔ አሁን ለምሳሌ ቀረጻ ለማድረግ ድንገት ልቤን ስለሞላኝ ነው በሞባይሌ የቀረጽኩት ያለሁት። ጥቁር ለብሼ የሆነ እና ያስመሰልኩ መቅረጽ አልፈለኩኝም። ስራ ነበረብኝ፣ እንደዚህ ነበር ያልኩት። ግን ቢያንስ ስሜቴን ለማንጸባረቅ በቂ ነው። ያልፋል ግን ማለት ያልፋል። እስከዛ ድረስ ግን ተስፋ እንቁረጥ። አይዟችሁ፣ ሀዘናችን ከባድ ቢሆንም እንሻገራለን። እግዚአብሔር ከኛ ጋር ነው። ለሁላችሁም መጽናናትን እመኛለሁ። ሰላም ዋሉ። የሰው ልጅ ግን እንዴት ነው በዚህ ልክ እንደ እስስት መቀያየር የሚችልበት? እንዴትስ ነው በአንድ ራስ 2 ምላስ የሚሆነው? ማለት ድሮ እንደዚህ ምሁራኖች ወይ እንደዚህ ትልልቅ ሰዎች ብዬ የማስባቸው አለ አይደለ እንደዚህ የምናያቸው በቲቪ ምናምን አይምሮአችን ላይ የምንስላቸው ሰዎች በቃ በጣም አዋቂ አስተዋይ የሚናገሩትን አምነውበት ተቆርቆሮ የምር ከልባቸው ምናምን ነበር የሚመስለኝ። የምር በቃ የምሰጣቸው ክሬዲት ቀላል አልነበረም። ምን ማለት ነው? በዚህ ልክ መዘበራረቅ ምን ማለት ነው? መቼ ዕለት ነው ቪዲዮ መቼም ይቀረጽ መቼም ምንድነው ያለችው? የሆነ እዚህ ሀገር ውስጥ የሆነ ብሔርና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። አሁን ደግሞ የእጃቸውን እያገኙ ነው ብላ በጣም ይሄ በጣም በእነሱ ሞት የረካ አይነት ንግግር፣ በጣም እንደተደሰተች በጣም እንደረካች አይነት ንግግር የተናገረችው በቅርብ ነው። ሰው ይሄ ደግሞ አዳምጥ። እነዚህ ሰዎች ናቸው እንግዲህ ከሰዎች የተሻሉ ሰዎች ናቸው ተብሎም አገርን ለመምራት ሲመካከሩ የነበሩት። ቢያንስ ሰው የሚናገረው ነገር እንዴት አያስተውል? እንዴት ያመነበትን ነገር ብቻ ያወራ? በጣም ነው የምታሳፍረው። የእውነት በጣም ታሳፍሪያለሽ። እንዴ አንቺን እኮ አሁን የሚከተል ሰው ይኖራል። እኔ በፊት አዳምጣት ነበር እውነት ለመናገር እንደነገርኳችሁ የሆነ ሰው በቃ አንደበተ ርቱዕ ሆኖ የተናገረ ሰው በሙሉ አዋቂ ይመስለኝ ነበር፣ አስተዋይ ይመስለኝ ነበር። ለምንድነው ሰው በአቋም የማይዘልቀው? ለምንድነው አቋም የሌለው? ለዛውም በፐብሊክ ፊገር ተደርጎ የሚታሰቡ ሰዎች ያሳፍራል። ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዴት አያችሁት ንግግሯን? የኢትዮጵያ ወታደሮች ድንገተኛ ጥቃት ተፈጽሞባቸው ህይወታቸው አልፏል። መንግስትም አስቸኳይ ምርመራ እንዲደረግ ያዘዘ ሲሆን ዓለም አቀፉ ማህበረሰብም ድርጊቱን እያወገዘው ይገኛል። በደቡብ ሱዳን ጆንግሌ ግዛት ፓጁት አካባቢ የተጓዙ በነበሩ የኢትዮጵያ ሰላም አስከባሪ ወታደሮች ላይ በተፈጸመ የደፈጣ ጥቃት ወታደሮች ህይወታቸው ማለፉን ተመድ አስታውቋል። በጁባ የሚገኘው የኢትዮጵያ ኤምባሲ ጥቃቱን አውግዞ ድርጊት ፈጻሚዎች ለህግ እንዲቀርቡም ጠይቋል። ተመድ በሰላም አስከባሪዎች ላይ የሚፈጸም ጥቃት የጦር ወንጀል ሊሆን እንደሚችል ያስጠነቀቀ ሲሆን በጥቃቱ 2 ወታደሮች ህይወታቸው አልፏል። 3 የሰላም አስከባሪዎች፣ 2 የደቡብ ሱዳን ፖሊሶችና 2 ሲቪሎችም ቆስለዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ጥቃቱን ያወገዙ ሲሆን ኢትዮጵያ ለተልእኮ 1000 ገደማ ወታደሮችን ማዋጣቷ ይታወቃል። Mass killing, Amara, in Ethiopia.
አዶናይ የኢሬቻ አምባሳደር በመሆን ተመረጠ። የኦሮሞ ሕዝብና የተለያዩ ብሔር ብሔረሰብ ለፈጣሪ ምስጋና የሚያቀርቡበትና የሚፈልጉትን ፈጣሪ እንዲፈጽምላቸው የሚጠይቁበት የታላቅ በዓል ላይ ቲክቶከር አዶናይ የኢሬቻ በዓል አምባሳደር ሆኖ ተመርጧል። መመረጡን ተከትሎ ግን አዎንታዊ አሉታዊም ጥያቄዎች ሲነሱ እናት መረጃ መመልከት ተችሏል። እናንተስ በዚህ ላይ ሀሳብ ካላችሁ በኮመንት ላይ አስፍሩ። ተመልከታችሁት ነው እንግዲህ አዶናይ የኢሬቻ አምባሳደር ሆኗል። ኢሬቻን አብዛኛው ሰው የባህል ነው ወይም ባህል ነው ተደርጎ ባህል ነው ብለው ነው የሚያስቡት። ግን ነገር ግን በፍጹም ባህል እንዳልሆነና ለአምላካቸው ወይም ለጥቁሩ አምላክ መስዋዕት ይዘው እንደሚሄዱ ወደ ጥቁሩ አምላክ ምስጋና እንደሚያቀርቡ ወደ ጥቁሩ አምላክ እንደሚጸልዩም ጭምር መሰዊያም እንደሚሰውም ጭምር መስዋዕትም ጭምር አቅርበው እንደሚሰው ጭምር በቪዲዮ የተረጋገጠ ነገር እያየን ነው። ስለዚህ ጨለማ ደግሞ ከብርሃን ጋር በምንም ተአምር ህብረት ሊያደርግ አይገባውም። እንደምናውቀው አዶናይ እንግዲህ እስከምናውቀው ድረስ የኦርቶዶክስ እምነት ተከታይ ነው። የድንግል ማርያም ወዳጅ ነው። የድንግል ማርያም ምልጃ እየበዛለት እንደተናገረው ከሆነ ማለት ነው። በዚህ ብርሃን ውስጥ ያለ ሰው ወደ ድቅድቅ ጨለማው ጋር ሂዶ ያን ነገር ማስተዋወቅ መቻል ማለት ትንሽ የሚከብድ ይመስለኛል። የእናንተ ሀሳብ አስተያየትስ ምን ይመስላል? ኮሜንት ላይ ያስቀምጡልኝ። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁ እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንና ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።